የመጀመሪያዎቹ ምሁራን በነበሩበት ዘመን ከሞላ ጎደል የዓለም እሳቤ ኢኮኖሚ ፈርስት ነው። የኢኮኖሚ ሴንተር ደግሞ መሬት ነው። መሬት የያዘ ሰው ሀብታም ነው። መሬት ያለው ሰው ኖብል ነው። ዘሆል እሳቤው መሬት ያለውን ሰው እህል የሚጋራውን ሰው በምን ያለ መንገድ አሳምኜ ያ የሀብት ክፍፍል ሚዛናዊ እንዲሆን የተፋጠነ እንዲሆን ሁሉ ጋር የሚደርስ እንዲሆን ማድረግ እችላለሁ የሚል ነው። የምሁራን እሳቤ ከሞላ ጎደል ስርዓት ማፍረስ ሳይሆን ስርዓት ማዘመን ነው። ኢኮኖሚ ፈርስት በነበረበት እሳቤ ውስጥ የእኛን መንግስታት ብንወስድ የፊውዳል ስርዓቱ ኢኮኖሚ ፈርስት ነው። መሬት ላይ የሚያተኩረው መሬት መቆጣጠር ነው የሚያስበው። መሬት ሲቆጣጠር ሰግሪጌት ያደረገበት መንገድ አለ ማህበረሰቡን። እንደዚያ የተከፋፈለ ማህበረሰብ ልክ ደግሞ ለዚያ ለኖብልስ ያላቸው እይታ የተለያየ ይሆናል። በዚያ ጊዜ የነበሩ ሰዎች ሃይማኖት ጥያቄ የለውም፣ በጣም ግራውንድድ ናቸው። የሃይማኖታዊ ትምህርትና የአካዳሚክ ትምህርት መሳ ለመሳ የተማሩ ሰዎች ናቸው። አገራዊ ካልቸር አገራዊ ቫልዩስ ያጡ አይደሉም። ስለ ታላቅ ክብር ስለ ወላጆች ክብርና ማድመጥ ብዙ አልተወሰደባቸውም። በዚያ ምክንያት ሐሳቦቻቸውን ቀስ ባለ ጉልበት እየሳሙ በመናገር በለዘበ ቋንቋ ለማሳመን ጥረት የሚያደርጉ ነበሩ። እሱ የራሱ የሆነ ጠቀሜታ አለው፣ የራሱ የሆነ ደግሞ ጉዳት አለው። ተፋላሚዎቹ ኋላ የመጡት ትውልዶች ቅድም በምሁርነት ያስቀመጥኳቸውን ፖይንቶች በከፊል ሚስ የሚያደርጉ ናቸው። አንዳንዶቹ በበቂ ደረጃ ራሳቸውን ያዳምጡ አይደሉም። በበቂ ደረጃ በከፍተኛ ደረጃ የምናያቸው በጣም ኢሞሽናሊ ቻርጅድ የነበሩ ሀሳብ ያላቸው መናገር የሚችሉ ግን ደግሞ ራሳቸውን ለማዳመጥ ወደ ጎን ለማዳመጥ በቂ ጊዜ ያልነበራቸው ሰዎች ነበሩበት። ሴንተሩ ግን እንደቀደመው ሳይሆን ፖለቲካ ፈርስት ነው። ፖለቲካን አስቀድመን በፖለቲካው ኢኮኖሚ እንቆጣጠራለን የሚል እሳቤ ስለነበረ ፖለቲካ ደግሞ እንደዚያ ያለውን ፍትጊያ ካላመጣ በስተቀር እንደ ኢኮኖሚው ቀስ እያለ ስርዓት ሊያፈርስ አይችልም። በዛ ጊዜ የነበሩት ሰዎችም በሁለት ከፍለን ልናይ እንችላለን። ሁሉም አንድ አልነበሩ። የሰከኑ በተራዘመ ጊዜ ነገሩን ማሳካት ይገባል ብሎ የሚያስቡ አርሶ አደሩን ማንቃት ይቅደም የሚሉ ግለሰቦች ነበሩ፣ የመደመጥ አቅማቸው ውስን ቢሆንም። በሌላ መንገድ ደግሞ ጊዜ የለንም እንፍጠን አሁን ማድረግ አለብን የሚሉ ወጣቶች ነበሩ። እርስ በርስ በበቂ ደረጃ ለመነጋገር ለመከራከር ከዚያ ውስጥ የሚወጣ ሐሳብ ለማውጣት ጊዜ ያላቸው አይመስለኝም። ጊዜው ራሱ አንድ አርቲክል አንድ ፔጅ ሲጻፍ ያን ማዳረስና ማባዛቱም ዕዳ ነው። ያን በየቦታው መሽለክለኩም ዕዳ ነው። ያን እንደ እውቀት መጨረሻ ማየቱም እንደሚያውቁት ዕዳ ነው። በጣም ስላግሽ በሆነ መንገድ ነው ሐሳብ ከአንድ ጫፍ ሌላ ጫፍ የሚደርሰው። ከአንድ ጫፍ ሌላ ጫፍ ሲደርስ ደግሞ ኦሪጂናሊቲውንም በዛው ልክ የማጣት እድል አለው። በግልጽ ለመነጋገር የሚመቹባቸው አጋጣሚዎች ነበሩ፣ የማይመቹባቸው አጋጣሚዎች ነበሩ። በዚያ ምክንያት መደማመጥ በመጥፋቱ የሐሳቡ ትልቀት ሌሎችን ኢንፍሉዌንስ የማድረግ አቅሙ ውስንነት ነበረው። ምንም ፋይዳ አልነበረውም ሊባል ግን አይችልም። አሁን ያለውን ትውልድ አሁን ያለውን የፖለቲካል እሳቤ በጠንካራ በደካማ ጎኑ ለመቅረጽ ያ ትውልድ የራሱ ሚና ነበረው ብዬ አስባለሁ። አሁን ባለው እሳቤ ያንን ትውልድ ወደ ኋላ ስንመለከት የአንዳንዶች ግሩፖች በዚያ ዘመን የነበረን እሳቤ ያደራረግ ሁሉ ትክክል ነበር፣ እኛ ችግር ያለው እንትና ጋር ነው የሚሉትም በጊዜ ማዕቀፍ ውስጥ ነገር መገምገም የሚችሉ ሆኖ አላገኛቸውም። ማንኛውም ሲዝን የራሱ ጠንካራና ደካማ ጎን አለው። አሁን በሰከነ መንገድ ቢነጋገሩ ብዙ የሚማማሩትና ወደ ሲንተሲስ የሚያመጡት ጉዳይ እንዳለ የሚያስቡ ይመስለኛል። አሁን ባለው ሐሳብ ከሁለቱም ወገን ወርሰናል። እኛ የምንመርጠው ሲንተሲሱን ነው። ፍልሚያው ይቀንስ፣ ጉትጎታውም በልክ ይሁን፣ ግን ደግሞ በተግባር እንፍጠን ነው። ከሁለቱም የሚወሰዱ ቁም ነገሮች እንዳሉ ያመላክተናል። የኢትዮጵያ ምሁራን አንደኛው ችግር ይመስለኝ እኔ ጃፓን ሄደው የሚያምር መስክ ሲያዩ በፕሮቶታይፕ መልክ ያቺን መስክ በሰፈራቸው ሰርተው መልቲፕላይ ማድረግ ሳይሆን ኢትዮጵያ ጃፓንን ትሁን ይላሉ። ምኞት ነው፣ ጥሩ ፍላጎት ነው።
ግን ደግሞ የምናድግበት መንገድ ጥቂት ከማሳየት ባለመሆኑ ችግር ያጋጥማል። ለዚህ ነው እንግዲህ እኛ ከቢሮን ጀምር ብለን ቢሮ ስንሰራ ካቢኔው አጉረመረመ። ግቢ ስንሰራ ዩኒቲ ፓርክ ስንል ጥቂቶች አጉረመረሙ። ቀጥሎ ሸገር ፍሬንድሺፕ ሳይንስ ሙዚየም ሲባል እንደው ሰውየው ሰፈሩን አሰማምሮ አሉ። አሁን እንደሚሉ አላውቅም፣ አዲስ አበባ የተቀየረ ስለሆነ። ግን ማሳመን የምንችለው ሹርሊ እያንዳንዱን በስቴፕ እየሰራን ስንሄድ ነው። በዚህ አግባብ የምሁራንን ሚና ማየት የምፈልገው አሁን ያሉ ምሁራን አንደኛ እናንተ ብቻ አይደለም የምታውቁት፣ እናንተ ብቻ አይደለም የምታስቡት፣ እናንተ ብቻ አይደላችሁም የበራላችሁ፣ በየጫፉ ብዙ የበራላቸው ሰዎች አሉ። ያን ማጋጨት ያስፈልጋል። ማንም የበቃ ዕውቀት ያለው ሰው የለም። ሰው በተፈጥሮ ኢንፋይናይት ፖቴንሻል አለው። ያን ለመመንዘር ደግሞ ቅድም እንደተባለው ጥቂቶች በጀገኑበት ወራት ይፈጥራሉ። እድሜ እየገፋ ሲሄድ ሪስክ የመውሰድ አቅም ስለሚቀንስ ክሬቲቭ ቲንኪንግ ደግሞ ከድንበር ባሻገር ከአጥር ባሻገር ሪስክ መውሰድ ስለሚጠይቅ አንዱም ሪዝን ተብሎ የሚቀመጠው እሱ ነው። ድፍረት፣ ይሳካም አይሳካም ድፍረት። በኋላ ግን ብዙ ሂሳብ አለ። ያ ሂሳብ ነገሮች እንዳይወለዱ ይገዳደራል። እና ምሁራን ሌላም ቦታ ዕውቀት እንዳለ፣ ሌላም ቦታ ሀሳብ እንዳለ፣ ሌላም ቦታ አይዲያ እንዳለ ማሰብ። ሁለተኛ የምሁር መገለጫው ዲቮሽን ነው። ከመቆፈር ውጪ በሆነ ጊዜ ባጠናቀቅነው ነገር የሚያበቃ ዕውቀት የለም። በየቀኑ ይፈጠር አዳዲስ ነገር ስላለ ለመማር ክፍት መሆን ያስፈልጋል። ለመጠየቅ ክፍት መሆን ያስፈልጋል። ለእንደዚህ አይነት አውድ ዝግጁ መሆን ያስፈልጋል። ለምሳሌ ነቀምት ዩኒቨርሲቲ ያሉ ምሁራን በኦሮሞ ጥያቄዎች፣ በኦሮሞ ጉዳዮች፣ በኦሮሞ ሀሳቦች ላይ የሚሰቃዩ ከሆነ ደብረ ብርሃን ያሉ ዩኒቨርሲቲዎች በአማራ ጉዳይ የሚሰቃዩ ከሆነ እነዚህ ሰዎች ኮንሽስሊ የጋራ መድረክ ፈጥረው ሪገረስ የሆነ ጨዋታ ቢጫወቱ፣ ክርክር ቢያደርጉ ወደ ሲንተሲስ ሊመጡ ይችላሉ። ያንን ባህል ማዳበር፣ ሌላኛውንም ሰው የማድመጥ፣ ሌላኛውም ሰው ለበለጠው ነገር ለበለጠው ዓላማ መቀበል። ለጋራ ዓላማ እሱም ጋር ሐሳብ አለ፣ እሱም ጋር ይፈለግ ነገር አለ፣ እዚህም እዛም አለ። ያንተተን ከፍ ላለው ነገር ተደምረን እንስራ ማለት እንጂ በቂም በበቀል በምናምን የምናስበው ከሆነ አይሰራም። ምሁራን ያንን ባህሪ መጎናጸፍ አለባቸው። አሁን ምሁራንን የሚሉ ሰዎች ለኔ ያስቸግረኛል። መጀመሪያ እኔ ምሁር ነኝ ብሎ የሚነሳው ሰውዬ ምሁር ነኝ በሚልበት ዘርፍ ምን ተመራመረ፣ ምን ጻፈ፣ ምን አስተማረ ሲባል የለም። ዩኒቨርሲቲ አንድ ቀን ሳያስተምር፣ በዛ ዘርፍ አንድ መጽሐፍ ሳይጽፍ፣ የሚታይ ነገሮች ሳይኖሩ እንደዚሁ ራሱን በመሾም ብቻ ሲሆን አይሰራም። እነሱ ምሁርነት ይታወቃል፣ ኢንፍሉዌንሱ ይሻገራል። የሚከተሉ ሰዎች አሉ፣ ያኔ ነው የሚወጣው። በዚያ መንገድ ቢታይ መልካም ይመስለኛል። አሁን ያለው ትውልድ እኔ በተለየ መንገድ ነው የማየው። በጣም ተስፋ ያለው ትውልድ ነው። በጣም ስማርት የሆኑ ልጆች፣ አንዳንዶች የሚያስቡበት ደርዝና ልክ የሚያስፈራ። ሁሌም ከፍ ያሉ ሰዎች ወደ ኋላ ይሰጋሉ። ሁሌም ለዚህ ነው ምሁርነት አባትህ አይችልም፣ አያቅም፣ ገና ነው፣ ልጅ ነው እንደሚልህም መሆን የለበትም። እንደ እናትህም በዓለም አንደኛ የኔ ልጅ ነው፣ በዓለም ቆንጆ የኔ ልጅ ነው፣ በዓለም ሁሉን ቻይ የኔ ልጅ ነው እንደምትለው መሆን የለበትም። የእናትና የአባትን ባላንስ ማድረግ ያስፈልጋል። ያን መካከለኛ የሚይዝ ከሆነ ውጤታማ የሚሆን ይመስለኛል።